ልጆቿን ይዛ እንግዲህ ወደ ማያ እናት ጋር ታመራለች ማለት ነው። እዛም ሄዳ በፈገግታ ተደውሎልኝ ነበር የመጣሁት እና ስራ ልቀጥር ነው ማለት ነው ትላለች ማለት ነው። እሷም እንግዲህ እባክሽ ተቀመጪ፣ ብዙ ማውራት አያስፈልግም፣ እኔም አንቺም ምን እንደምንፈልግ እንተዋውቃለን፣ ስለዚህ ብላ በብር ለመደራደር ትሞክራለች ማለት ነው። አንቺ ሲጀምር ስራ ፍለጋ አይደለም እዚህ ቤት የምትመላለሽው፣ ሪከርድ ማድረጊያውን ለማስቀመጥ ነበር ለካ ስትመላለሽ የነበረው ትላታለች ማለት ነው። ሮዛም እንግዲህ እኔ እንዳንቺ አይደለሁም ትላታለች። ያው በብር መደራደር እንደማፈልግ ትነግራታለች ማለት ነው። እና ምን እንደምፈልግ ካወቅሽ እኔ ማያን ነው የምፈልገውና ማያን መልሽልኝ ትላታለች ማለት ነው። እሷም እንግዲህ ያንን መቼም እንደማታደርገው ትነግራታለች። እና ሮዛም እንግዲህ በይሽ እንዳልሽ አንቺ ብላት ትወጣለች ማለት ነው። ከቤት ውስጥ እንግዲህ ሰላም ወደ ቤተክርስቲያን ልትሄድ ስትል ቅዱስ ከክላፉ ገብቶ ወጥቶ ታገኘዋለች ማለት ነው። በጣም ትደነግጥና ምክንያቱም ታሞ ስለነበረ አንድ ነገር እንዳያደርገኝ ብላ ትደነግጥና ተመልሳም ወደ ክፍሏ ለመግባት ትሞክራለች ማለት ነው። እሱም እንግዲህ ውይ ቤተክርስቲያን ልትሄጂ ነው? በይ በቃ ለእኔም ጸልይልኝ ይላታል ማለት ነው። እሷም እንግዲህ እንደዚህ ጤነኛ ሆነ በማውራት በጣም ደስተኛ ነኝ ትለዋለች። አዎ እኔ ሮዛ እንዳሉት ስላስጠነቀቀችኝ እኔ እዚሁ ልሁን፣ ግን አንቺ ጸሎት አድርጊልኝ ይላታል ማለት ነው። እሷም እንግዲህ እሺ ብላ በደስታ ሰላም እንግዲህ ከቤታቸው ወርዳ ልክ እየወጣች እያለ ሮዛንን ከማዶ ስትመጣ ታይታለች ማለት ነው። እነሱም ሁለቱም በፈገግታ ነበረ ሊተቃቀፉ ያሰቡት፣ ግን ደግሞ ሮዛ ወደ ሰላም ሳትደርስ ጥይት ይተኮስበታል ማለት ነው። ተኳሿም የማያ እናት ነበረች። በየት ቦታ ቀድማት እንደሆነ ባላቅም ቀድማት ፊት መታ እሷ ነበረች የተኮሰችባት ማለት ነው። እና በጣም ተደነግጥና ሰላም ትጮኻለች፣ ስልክ ትደውላለች ማለት ነው። ቅዱስም ይደርስላትና ወደ ሐኪም ቤት ይዘዋት ይሄዳሉ ሮዛን ማለት ነው። ሐኪም ቤትም ሄደው እንግዲህ ሕክምናዋን እያደረገች ባለበት ሰዓት ሰላም መጣው ትልና ትሄዳለች። እንግዲህ የማያ እናትም ማያን እንግዲህ ከትምህርት ቤት ወደ ቤት ልትወስዳት ነበረ። ከዛ በፊት ግን ያው ጉዳዩን ስለፈጻጸመች አገር ሰላም ነው ብላ ብቻ ግን ፍርሃት ቢሰማትም ግን ልጇን አቅፋ ቦርሷ ውስጥ ሽጉጧን ትከትና መንገዷን ትቀጥላለች ማለት ነው። ሮዛም እንግዲህ ሰላም እንግዲህ ቶሎ ብላ ከኋላ ትደርስባታለች ማለት ነው። ትደርስባትናም ቦርሳዋን እንደ መጣል ትልና ታነሳባታለች ማለት ነው። እሷም እንግዲህ አንቺ ያምሻል እንዴት የሰው ቦርሳ ይነሳል ስትላትም ማንሳቱ አይደለም የሚገርመው ግን ቦርሳዋን ትከፍትና ሽጉጡን እንግዲህ እንዳለ ስታስተዋውቅ እንዳለ ስታቅ እንግዲህ ትከድነዋለች ማለት ነው። በዛን ሰዓት በጣም ትደነግጥና ያምሻል ወይ እንዴት የሰው ቦርሳ እንደዚህ ይነካል ትላታለች። ማያም እንግዲህ ግን ምን አይነት ልጅ ነሽ ሴትዮ ነሽ ለምንድን እንደዚህ የምታደርጊው ትላታለች። ለማያም ጥሩ ጸባይ እንዳላት ሰላም ለመናገር ትሞክራለች ማለት ነው። እናትየዋም ልክ እንደዛው ሰላም ቀጥታ ምንድን ነው ያደረገችው በይ ልጅሽን የት እንደምታደርጊ አስቢበትና እኔና አንቺ ያልጨረስነው ነገር አለ ትላታለች ማለት ነው። እሷም እንግዲህ ያላት አማራጭ ልጇን የሆነ ቦታ አስቀምጣ እሷን መጋፈጥ ነበረባት። እናም ልጇን የሆነ ቦታ አስቀምጣ እንግዲህ የሆነ ቦታ ይሄዳሉ ማለት ነው። ከሄዱ በኋላም በመሀላቸው እንግዲህ ይህ ሽጉጥ ስላለ ሰላም ሽጉጡን ይዛ እንግዲህ ለማስፈራራት ትሞክራለች ማለት ነው። እሷም እንግዲህ ያው በጉልበትም ቢሆን አትችለኝም ብላ ስላሰበች ለመቅጠም ትሞክራለች ማለት ነው። ለመጣልም ሞክራለች። ሰላም ወርቃ ነበረ ግን ተፍጨርጭራ እንደምንም ብላ ጥይቱን መልሳ ትይዘዋለች ማለት ነው። ብቻ ከትንሽ ትግል ቆይታ በኋላ ወንበር ላይ ታስራትና ወደነ ሮዛ ጋር እየሮጠች ትሄዳለች ማለት ነው። ስትሄድም እንግዲህ ሮዛ ነቅታ ነበረ። ስለነቃችን በጣም ደስ ይላትና የት ሄደሽ ነው? ሮዛ ደግሞ በጣም ጨንቋት ነበረ። ቅዱስን ካልሄድኩ እያለች አላስቀምጥ ብለው ነበረ። ቅዱስም እባክሽን ተረጋጊ፣ ሲጀመር መሄድ ካለብኝ ራሱ እኔ እንጂ የምሄደው እንዴት ብለሽ ነው አንቺ ልትሄጂ የምችይው? ቆይ ስልክ እንደውላት መጀመሪያ ብሎ ስልክ እየደወሉላት ነበረ። ሰላም እንግዲህ ስልኳ ከመስራቱ በፊት እነ ሮዛ ጋር ተመልሳ ትደርሳለች ማለት ነው። እና ሮዛ በመንቃቷ በጣም ደስ ይላትና እንኳን ነቃሽ ትላታለች ማለት ነው። ሮዛም እንግዲህ በጣም ጨንቆኝ ነበር አንድ ነገር ታደርግሻለች ብዬ ፈርቼ ነበር ትላታለች ማለት ነው። ምን አባቷ ምንም አታደርገኝም ትላለች። ተያይዘውም እንግዲህ የት እንዳለ የተነግራቸውና ሰላም ተያይዘው ወደ እሷ ጋር ወደ ማያ እናት ይሄዳሉ ማለት ነው። እንግዲህ ለመጀመሪያ ጊዜ ነበረ ቅዱስን እንደዚህ ፊት ለፊት ያገኘች ማለት ነው።
ስላገኘችውን በጣም ትደነግጥና ትጮኻለች ማለት ነው። ቅዱስ ትልና ትጣራለች። እሱም እንግዲህ በጣም በቃ ያሳለፈውን ብዙት በሙሉ ይናገራል ማለት ነው። አንቺ እኮ ማለት ህይወቴን፣ ትዳሬን፣ ልጄን፣ ሁሉ ነገሬን የነጠቅሽኝ ይላትና በጣም ይጮህባታል ማለት ነው። እሷም እንግዲህ እሱን በማግኘቷ ፊት ለፊት በማየቷ በጣም ትደነግጣለች ማለት ነው። ሮዛም እንግዲህ ምርጫ ትሰጣታለች። አሁን ወደ ቤት ይዘንሽ እንሄዳለን፣ ከዛ ማያ ትመጣለች እና ማያን ለኛ ታስረክቢንና አንቺ እንደፈለግሽ ትሆኛለች ትላታለች ማለት ነው። እሷም እንግዲህ ማያን እንደዚህ እንደማታደርግ በጭራሽ መቼም አላደርገውም ትላታለች ማለት ነው። ቅዱስም እንግዲህ አንቺ ስታሰቃይኝ እንደነበርሽው እኔም አንቺን በተለይ ማሰቃየት ጀምራለሁ ይልና እሷ ስትወገው የነበረውን የሚያሳብደውን መርፌ እንግዲህ ያሳያታል ማለት ነው። እሷም እንግዲህ አማራጭ ስለሌላት ይፈቷትና ወደ ቤት ይዘዋት ይሄዳሉ ማለት ነው። እናም ማያን እዛ ቤት ውስጥ እንዲያመጧት ታደርጋለች። ከዛ በፊትም ቅዱስ አንዳንድ ነገሮች ለማናገር ሞክሮ ነበረ ገብቶ። አሁን ማያ ወደዚህ ቤት እየመጣች ነው፣ ግን ማያን በስነ ስርዓት ወተሽ እኔ ማን እንደሆንኩ ሮዛ ማን እንደሆነች ሁሉንም ሰው ታስተዋውቂያታለሽ። እንደዛ ነው መሆን ያለበት። እንደዛ የማታደርጊ ከሆነ አለቅሽም ይላታል ማለት ነው። እሷም እንግዲህ ምንም አማራጭ ስላሌላት ልክ ማያ ስትመጣ ቅዱስን አጎትሽ ነው፣ ሮዛን ደግሞ አክስትሽ ናት እያለች ታስተዋውቃለች ማለት ነው። እንግዲህ በዚህ መልኩ በጣም ቅዱስም ለመጀመሪያ ጊዜ ማያን በደንብ ያቅፋታል ማለት ነው። ይላቀሳሉ፣ በጣም ያቅፋታል። ምክንያቱም የአባትነት ስሜቱ ስላለ በጣም በማግኘቱ በጣም ደስተኛ ነበረ ማለት ነው። እና በጣም ያቅፋታል ማለት ነው። እና በጣም ነው ደስ ያለው ማለት ነው። ሮዛም በጣም ደስተኛ ነበረች ማለት ነው። ሰላምም እንግዲህ ወደ ቤተክርስቲያን ልሂድ በሉ እናንተ ተጫወቱ፣ ለአንድች ሴጣን ብዬማ ከመንገድ ያልተጓጉልም ትልና ወደ ቤተክርስቲያን ትሄዳለች ማለት ነው። ሰላም እንግዲህ ተመስገን አምላኬ ብላ ጸሎትን አድርሳ ወደ ቤት ስትመለስ መንገድ ላይ እንግዲህ የሆነ ሰው ተከታትሎ የሆነ ነገር ይሰጣታል ማለት ነው። ሕፃን ነበረ። እናት ብሎ ተጣርቶ ይህን ነገር ያ ሰው ልጅ ይሰጥሻል፣ ሰጥቶሽ ነው ስጣት ብሎ ማምልና ይሰጣታል ማለት ነው። እሷም ስታይ በጣም ተደነግጣለች። ምን አይነት ፎቶ እንደሆነ እንግዲህ አላሳይንም፣ ግን ይመስለኛል ከዛ ከልጁ ጋር ያደረችበት የራቁት ፎቶ ሊሆን ይችላል ብዬ ገምቻለሁኝ እኔ ማለት ነው። እና ያን ፎቶ ትይዝና በጣም ትደነግጥና ወደ ቤት ትመልሳለች ማለት ነው። ተመልሳም ኪችን ውስጥ እንግዲህ ያን ፎቶ ታስቀምጧለች ማለት ነው። ሮዛም ትመጣና ሰላም ለማናገር ስትሞክር ሰላም በጣም ደንግጣለች፣ እያለቀሰች ነው። ብቻ ጤነኛ አልነበረችም። እና ሮዛም እንግዲህ ምን ተፈጥሮ ነው ሰላም ምን ሆነች ነው ግን እንደዚህ የምትሆኝ ስትላትም ያን ፎቶ ለማሳየት ትሞክራለች ማለት ነው። ሮዛ በሰዓቱ ያን ፎቶ ስታየው በጣም ትደነግጥና ምንም አላለቻትም። ብቻ ግን ሁለቱም ተፋጠው ነበረ ማለት ነው። እንግዲህ የማያ እናትም ማያ እንቅልፍ ከወሰዳት በኋላ ሁሉም ሰው ከተኛ በኋላ ያው ሌሊት ላይ ነው ሊሆን የሚችለው እና ማያን ለመውሰድ ጥረት ስታደርግ ነበረ። ብቻ ግን አቅፋት ወጥታለች፣ ግን ከቤት አልወጣችም። እንግዲህ ሰው ይደርስባታል ወይስ አይደርስባትም የሚለውን ቀጣይ የምናይ ይሆናል። ማያ ከዛ ቤት ውስጥ እንግዲህ ዳግመኛ ማምለጥ የለባትም ማለት ነው። ምክንያቱም ቅዱስ ልጁ ማግኘት ስላለበት ማለት ነው። እና ቀጣይ የምናይ ይሆናል ምን እንደሚፈጠር። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዙ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እና ቀጣይ ክፍል እስኪለቀቅልን እንግዲህ መልካም ጊዜ ይሁንላችሁ። ላለውኝ ቤተሰብ አበረ